ግብጽ የግድብ ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ ፍትህ የምትወስደው እንደሆነ ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳሽ ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ አገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ አገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህጋዊነትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ዓለም አቀፍ ህግን መጣስን መርጣለች፣ በተናጠል ፖሊሲ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስተጋባችው ይፋዊ ደብዳቤ ላይ ግድቡ ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጻለች። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብጽ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ሰላምን ፈልጋ ነው በሚል በደብዳቤው ተመልክቷል። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን አገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለት ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ አንስተዋል። አያይዘውም ግብጽ ለቀጠናው ሀገራት ሰላምና ትብብርን ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድ ከሰዋል። የታላቁ ህዳሴ ግድብን ጉዳይ ዓለም አቀፍ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተመድን መድረክ ለጠባብ የፖለቲካ ግብ እንዳዋለች እንዲሁም ይህንን ለአገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩር አሳስበዋል። በትግራይ ክልል 11 ሰዎች በኮሌራ ሳቢያ እንደሞቱና 425 ሰዎች በወረርሽኙ እንደተያዙ ተገለጸ። በትግራይ ክልል የተለያዩ አካባቢዎች የኮሌራ ወረርሽኝ እንደተቀሰቀሰና 11 ሰዎች ህይወታቸው እንዳለፈ ተገለጸ። የትግራይ ክልል ጤና ቢሮ የህብረተሰብ ጤና የድንገተኛ ክፍል አስተባባሪ አቶ መብርሃቶም ሀብተ ለቢቢሲ እንደገለጹት
ከሐምሌ 19 2017 ዓ.ም አንስቶ በክልሉ የኮሌራ ወረርሽኝ ታይቷል። የአማራ ክልል ዋግ ኽምራ ዞን አዋሳኝ በሆኑ አካባቢዎች ስለዋና ሳመራ በተባሉ ወረዳዎች ወረርሽኙ እንደጀመረ ተናግረዋል። በዋግ ኽምራ በሽታው እንዳለ ሰምተን ነበር። ከዋግ ኽምራ አበርገና ወረዳና የሳመረ እና ሰለዋ ወረዳዎች መረጃ እየተለዋወጡ ነበር። ከዚያም በኋላ እኛ ጋር በኮሌራ የተጠረጠሩ ሰዎች ስናኝ ናሙና እየወሰድንና ሕክምናውን እያደረግን ቆየን ሲሉ ለቢቢሲ አስረድተዋል። በትግራይ ክልል የደቡብ ምስራቅ ዞን የሚገኘው ሳመረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰሚቲ አዲ አቦ አካባቢ ወረርሽኙ መከሰቱን አክለዋል። በምንያማር የወንጀል ካምፖች ባለቤት የሆኑት ቤተሰብ 11 አባላት ሞት ተፈረደባቸው። በምንያማር ወንጀል ካምፕ የምርመራ ቤተሰብ አባላት የሆኑት 11 ሰዎች ሞት ተፈረደባቸው። የቻይና ብሔራዊ ጣቢያ እንደዘገበው ሚንግ የተባለው ቤተሰብ በርካታ አባላት ጥፋተኛ ሆነው ተገኝተዋል። አብዛኞቹም የዓመታት እስራት ተፈርዶባቸዋል። ሚንግ ፋሚሊ የተባለው ቤተሰብ በምንያማር ራስ ገዝ አስተዳደር ስር የምትገኘውን ላውኪንግ ከተማ ከሚያስተዳድሩ 4 ጎሳዎች መካከል ይገኙበታል። በቻይና ድንበር ላይ በሚገኙ በዚህ ከተማ የወንጀል ካምፖች ከፍተዋል። በእነዚህ ካምፖች ቁማር፣ የበይነ መረብ ማጭበርበርና የአደንዛዥ እጽ ዝውውር ይከናወናል። በምንያማር እንደ አውሮፓውያን አቆጣጠር በ2023 የቤተሰቡን አባላት በቁጥጥር ስር በመዋል ለቻይና አስተላልፋ ሰጥታለች። ሲቲቪ እንደዘገበው ቤንዢው ከተማ ፍርድ ቤት ውሳኔ ያሳለፈው በ39 የቤተሰቡ አባላት ላይ ነው። 11 የቤተሰቡ አባላት ሞት ሲፈረድባቸው ሌሎች 11 የሚሆኑት የዕድሜ ልክ እስራት ተበይኖባቸዋል። የተቀሩት 5 ዓመት እስከ 24 ዓመታት የሚታሰሩ ሲሆን ፍርድ ቤቱ ውሳኔውንም አጽንቶ አስተላልፏል። የተቀሩት ከ5 ዓመት እስከ 4 ዓመት እንዲታሰሩ ፍርድ ቤቱ ውሳኔውን አስተላልፏል። ከ2015 ጀምሮ የሚንግ ቤተሰብና ሌሎች የወንጀል ቡድኖች ከመገናኛ መስመሮች ቴሌኮሙኒኬሽን ጋር በተያያዘ ማጭበርበር፣ ህገወጥ ቁማር፣ የወሲብ ንግድ እንዲሁም የአደንዛዥ እጽ ዝውውር ላይ ተሰማርተዋል ተብሏል። በቁማርና በማጭበርበር $1.4 ቢሊዮን እንዳገኙ በፍርድ ቤቱ ተገልጿል። በዓለም ትልቁ የክሪፕቶ ከረንሲ ምዝገባ በተባለ የወንጀል ድርጊት የተከሰሰች ቻይናዊት ተፈረደባት። በክሪፕቶ ከረንሲ ያገኘችው ገንዘብ መጠን ወደ $6.7 ቢሊዮን እንደሚደርስ ተገልጿል። ዙሚንኩን የተባለችው ሴት ጥፋተኛ መሆኗን በፍርድ ቤት አምናለች። ያዲ ዣንግ በሚባል ተለዋጭ ስም የምትታወቀው ቻይናዊት በለንደን ሳውዝዋርክ ክራውን ፍርድ ቤት ቀርባ በህገ ወጥ መንገድ ክሪፕቶ ከረንሲ በማግኘት ክስ ጥፋተኛ ተብላለች። እንደ አውሮፓውያን አቆጣጠር በ2014 እስከ 2017 ድረስ በቻይና ሰፊ የምዝበራ ሰንሰለት በመዘርጋት ከ128,000 በላይ ሰዎችን ማጭበርበሯ ተገልጿል። ያገኘችው ገንዘብ በክሪፕቶ ከረንሲ ማከማቸቷንም ፖሊስ ባወጣው መግለጫ አስታውቋል። በግለሰቧ ላይም ምርመራ የተጀመረው እንደ አውሮፓውያን አቆጣጠር በ2018 ሲሆን ፖሊስ ቢያንስ 61,000 ቢትኮይንስ በቁጥጥር ስር ማዋል ችሏል።